ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይሄን ፕሮግራም ለምትከታተሉ ደግሞ እንደምን ዋላችሁ ማለት ፈልጋለሁ እነሆ ዛሬ ዕለተ ማክሰኞ መጋቢት 9 2017 ዓመተ ምህረት በኢትዮጵያ አቆጣጠር 18 ማርች 2025 በግሪጎሪያን በጎርጎሳውያን አቆጣጠር መሰረት የጋቱሎ አጫጭር መረጃዎችን ይዤ ወደ እናንተ መጥቻለሁ ዘወትር እንደምታደርጉት ላይክ አድርጉ ሼር አድርጉ ድንገት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያን ደግፉ እንግዲህ የመጀመሪያው የጋት ሚዲያ ቤተሰቦች በእርግጠኝነት እንደተከታተላችሁ ተስፋ ማደርገው በትናንትናው ዕለት ምሽት ላይ I think እኔ ሪከርድም ይመስለኛል ከመጀመሪያው ጀምሬ የተከታተልኩት የሆነ ሰዓት ላይ 27000 ሰው ላይ በተቀምጠ ይከታተለው ነበር 27000 ሰው እና በሪዮት ሚዲያ ከቴዎድሮስ ጋር የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ቆይታ ነበራቸው 1 ሰዓት ከ44 ደቂቃ ከ4 ሰከንድ የፈጀ በዛ እንግዲህ ብዙ ነገሮች ተነስተዋል ብዙ ነገሮች አንስተው ጥለዋል በትግራይ ውስጥ ባለው ወቅታዊ ፖለቲካ ከተፈናቃዮች አንፃር ከታጣቂው ኃይል ከቲዲኤፍ አንፃር ከህዋት አኳያ ሊመጣ ያለ ሉሚንግ የሚሉት ፈረንጆች ሊመጣ ያለ ባለው ጦርነት ዙሪያ በተለይ የህዋት አንደኛው አንጃ ቲፒኤልኤፍዲ የሚባለው ብዙ ሰው ህዋትን እንደ ፖለቲካ ፓርቲ ብቻ አድርጎ ነው የሚያየው ስተቱ የሚመነጨው ያ ነው ህዋት ጸረ ህዝብ የሆነ ጸረ ትግራይ ጸረ ኢትዮጵያ ጸረ ህዝብ የሆነ ከህግ ከስርዓት ከሪዮት ዓለም ውጭ ላንድ ውስን ቤተሰብ ቶታሊያን ብቻም አይደለም ይሄ አምባገነኖች አሉ አምባገነን ሆነው ለምሳሌ መሐመድ ጋዳፊን ወሰዱ አምባገነን ነው ግን ለሊቢያ እድገት እየተባጠሰ ሲሰራ ነው የኖረው the largest man made river የሚባለው ከኑቢያን በረሃ እስከ ጋዛ ሲርት ትሪፖሊ ድረስ የሚደርስ almost ወደ 1600 ኪሎ ሜትር ርቀት ያለው የ25 ቢሊዮን ዶላር ፕሮጀክት አውጥቶ the largest man made river ሰው ሰራሽ ወንዝ ፈጥሮ ሊቢያን ለማሳደግ ሞክሯል በጤና በዲሞክራሲ አሁን ይሄ ዲሞክራሲ የሚባለው ይሄ የመምረጥ ምናምን አለ ሌሎች ኢንዴክሶች አሉት የዲሞክራሲ ኢንዴክስ of course ያ ዲሞክራሲ ከተባለ ስልጣን ህዝብ የሚባለው ምርጫ ይደረግ ነበር ሊቢያ ውስጥ እና እኔ አሁን ወደ ሰውስት አልገባም that totalitarian አለ አምባገነን የሆነ የህዋት የተለየ ነው ዘር ያጠናል ህዋት አሁን ለምሳሌ ትናንት አንድ የሰራዊቱ አባል የሆኑ ዲቃላ ፈጠር ነው ዲቃላዎች ጻድቃን ጌታቸው በየነ ምክሩና ሀጎስ ገደፋይ ናቸው እነዚህ ዲቃላዎች ለዚህ ሁሉ መከራ ያደረጉን ይላል በህዋት ቤት ግንኙነት የጌታና ሎሌ ግንኙነት ነው አንድ ሰው ለስባት ነጋ ቤተሰብ ከገበረ ለመለላክ ዝግጁ ከሆነ ሲልኩት አቤት ሲልኩት ወዴት ሲጠሩት አቤት የሚል ከሆነ አገለባበጥኩት ትግራዋይ ነው ጀግና ነው ዕውቀት አለው ምሁር ይባላል ከዛ ፈንግጦ ኖ ስለ ትግራይ ህዝብ እናስብ ያለነው በኢትዮጵያ ማዕቀፍ ነው መለላክ ያስፈልግም የትግራይ ህዝብ በቂ ሪሶርስ አለው ማዕድንም መንበለው ሊታረስ የሚችልም ዋናው ትልቁ ነገር በነገራችን ላይ ያንድ ህዝብ ያንድ ክልል ያንድ ሀገር ሀብቱ ሰው ነው ጃፓን ምንም ሪሶርስ የለውም ግን ባለማችን የበለጸገ ሀገር ነው ሌሎችንም ሀገሩ ሰው ፈረንሳይ ምን ሪሶርስ አለው ሎኬሽኑ እንዳለ ሆኖ እንግዲህ መቼም ሀብት የሚባለው መሬት አይደል አንድ ሀብት መሬት ሲባል ደግሞ ጋራው ተራራው ሸንተረሩ አንድ ነው እንጂ
በዋናነት በውስጡ ፍሎራ ፋውና ማይኒንግ ሪሶርስ ምናምን የሚባለው እንደዛ ቢሆንማ ኮንጎ እንደዚህ መች በጣጣስ ነበር ልሂቅ አለው ወይ ካልቸራል ሚሞሪ አለው ወይ ፓስት ሚሞሪ አንድ ህዝብ ልሂቃል ፓስት ሚሞሪ ወይ ካልቸር እንበለው እሱን ሁለተኛው በሶስተኛ ደረጃ ደግሞ ኢንስቲትዩሽን ተቋማት ፈጥረናል እነዚህን ተጠቅመን የትግራይ ጣፈንታ ከየትኛውም ሳይሆን ከህዝቡ የሚመነጭ ነው ይሄን ተጠቅመን አስተባብረን ወደፊት እንስፈንጠር ብለ ጠየቅቀን ወይንም የስባት ነጋን ዳይናስቲ ያ ዳይናስቲ ስባት ራሱ ተናግሮታል ከዚህ በፊት በርግጠኝነት መናገር አልች አይዘር ቪኦኤ ጋዜጠኛ ጠይቆት ነበር ኤርትራውያን አሉ ይባላል እናንተ ጋር ሲባል አዋሉ እኔም እኮ ኤርትራ ዘር አለብኝ እና ምን ችግር አለው አለ ከዚህ በፊቱ ያቻዋለሁ ኤርትራን ለመገንጠል ኤርትራውያን ኢትዮጵያ ውስጥ ስልጣን እንዲይዙ በዛ አስካሪ ሆነው ቅጥረኛ ሆነው ኤርትራ ውስጥ የነበሩ ባንዳዎች ባጼ ምኒልክ ጊዜም የተቀጡ በኋላ በባንዳነት ነው ኤርትራ ሀገር ነው መሆን ያለባት ከኢትዮጵያ ጋር ተዋሃድም ምናምን ሲሉ የነበሩ ኦፍ ኮርስ ንጉሱ ማህበር ገስገስ ሀገር ፍቅር የሚባለውን ወደ እናት ሀገር ተመለስ ያሉትንም አስከፍተዋል በነገራችን ላይ ከኤርትራ ከእናት ሀገሯ መነጠል የለባቸውም ያሉ ሰዎችን ንጉሱ ሲያስከፋቸው ነው በኋላ ጀብሃም የጀብሃ ምንጭ ደግሞ መነሻ ሆኖ ሻቢያም የተፈጠረው ያ ሌላ ጉዳይ ሆነ ማለት ሌላ ጉዳይ ስላችሁ ርዕሱ ስላልሆነ ማለት ነው ሶ ከሻቢያ ጋራ ተላልከን ከሶስተኛው ወገን ጋራ ተላልከን የትግራይ ጥቅም አይከበርም ያልከቀን ጦርነት አያስፈልግም ያልከቀን የዛን ቡድን የሀብት ምንጭ ኤፈርት አለዘውስጥ ከኢትዮጵያ ህዝብ እና መንግስት የተዘረፈን ሀብት እንደርሾ ይዞ መጀመሪያ በ1977 በረሃቡ ዘመን ባንክም እየዘረፈ ምንም ያለ በሽፍትነት ያጠራቀመውን ገንዘብ ይዞ እንደገና ደግሞ መንግስታዊ ስልጣን ከያዙ በኋላ ራሱ የቦርድ ሰብሳቢው ስትራቴጂካው መለስ ዜናዊ ነው ተብሎ ከባንክ ግለሰቦች እየተበደሩ ለርሻ ተብሎ ጋምቤላ ሊሆን ይችላል ቤኒሻንጉል ሊሆን ይችላል የተበደሩት ገንዘብ ለድርጅቱ እንዲሰጥ እየተደረገ የደለበ ድርጅት አለ የዚያን ድርጅት የፋይናንስ እንቅስቃሴ ስታቆመው ነው ህይወታቸው የሚቆመው ማዕድን አለ ህገወጥ የሰው እንቅስቃሴ ላይ ይሰራል ሰራዊት አከራይቷል ላልቡርሃን ይህን የትግራይ ህዝብ ሞት ለደብረ ጽዮን ለፈትለ ወርቅ ወይንም ለስባት ነጋ ዳይናስቲ ስታስቲክስ ነው 10 ሰው ሞተ 1 ሰው ሞተ 100 ሰው ሞተ ብለው ለስታስቲክስ ካልሆነ በቀር none of their business ይሄን ያልከቀን ጀግና ከአፍሪካ አንደኛ ተዋጊ አዋጊ ያሉትን ጻድቃንን ባንዳ ድቃላ ይሉታል ሳኒታይዘር ያሉትን ጌታቸውን ባንዳ ይሉታል አመለጠን መግደላል እየነበረብን ይላል በተመሳሳይ በየነምክሩ ሀጎስ ጎደፋይ ወዘተረፈ ሶ በዛ የውስጣው የፖለቲካውን ሁነት በተለይ ከሻቢያ ጋር ያለውን አሰላለፍ ለማስረዳት ሞክሯል በነገራችን ላይ ከዚህ በፊትም ብያቸዋለሁ ሻቢያ የጦርነት ሜዳውን ትግራይ ውስጥ እንዲሆን ይፈልጋል ሻቢያ የጦርነት ሜዳው ትግራይ ውስጥ ከሆነ ብዙ ጥቅም ያስገኝለታል አንድ በጃዙር ትግራይን ፕሮክሲ ዋር አድርጎ የኢትዮጵያን ሰራዊት የኢትዮጵያን መንግስት ለመበዝበዝ ህዝቡንም ለማጎሳቆል የትግራይን ህዝብ ይመታል የትግራይን ህዝብ ይዘርፋል የትግራይን ህዝብ ይደፍራል ያንን አድርጎ ደግሞ የኢትዮጵያ መንግስት ነው ያደረገው ይላል ወይንም የኢትዮጵያ መንግስት ይሄን ማስጠበቅ አልቻለም ብለ እንድታሰብ ያረጋል የሰብአዊ መብት ጥሰት እንድትል ያረጋል ውድመቱን ኪሳራውን በሀገር ውስጥ እንዲሆን ይፈልጋል በዛ ሂደት ደግሞ የጦር መሳሪያ ይነግዳል ህገወጥ የሰው ዝውውር ውስጥ ይገባል ባለው የሚዲያ አውትሌት ደግሞ የሰብአዊ መብት ጥሰት ተፈጸመ ሽማግሌም ልሁን ይላል ችግሩን እየተፈታ አይደለም ስደተኛ ወደኔ እየመጣብኝ ነው ዘተረፈ ይላል
በተመሳሳይ የትግራይ ልሂቃን ደግሞ ከሻቢያ የምናገኘውን ድጋፍ ይዘን ይህንን እንደ ሚድል እንደ ድልድይ ሆነ እንደ ማሸጋገሪያ ሆነን ጦርነቱ አማራ ክልል ውስጥ መሆን አለበት ይሉሃል። ጦርነቱ አማራ ክልል ውስጥ ሲሆን የኢትዮጵያ መንግስት እዛ ክልል ላይ በሚያደርገው ጦርነት ሎጂስቲክሱን የሰው ኃይሉን በዛ በጦርነቱ ሰራዊቱን እናደክመዋለን፣ እናዝለዋለን፣ ህዝብና መንግስትን እናራርቃለን። ይሄ ነው ምኞታችን ይልሃል። ደን በተመሳሳይ ሁሉም ግን ባንዳዎች ናቸው። ሁሉም የሻቢያ ተላላኪ ናቸው። እዩ እንግዲህ አማራ ክልል ላይ ደግሞ ያሉ ታጣቂዎች የለም ጦርነቱን ከክልላችን ማውጣት አለብን። ብዙ ጊዜ ተሰማላችሁ ይሄን በሚዲያ ጦርነቱን ከክልላችን ውጭ ማውጣት አለብን። ይሄንን ካላደረግን ህዝባችን እየተጎዳ ነው፣ መሰረተ ልማት እየወደመ ነው፣ ተቀባይነታችን እየደከመ ነው፣ ለድልም አንበቃም፣ አባይን ተሻግረን መዋጋት አለብን ይላል። ምን ማለት ነው? ሌላ መልኩ የአማራው ቅጥረኛ ደግሞ ጦርነቱ ኦሮሚያ ውስጥ እንዲሆን ይፈልጋል። የኦሮሚያ ደግሞ ቅጥረኛ አለው ደግሞ ይሄ ሸኔ የሚባለው ያ ቅጥረኛ ደግሞ ጦርነቱ የት እንዲሆን ይፈልጋል? አዲስ አበባና አዲስ አበባ ዙሪያ ላይ እንዲሆን ይፈልጋል። ወይንም ኦሮሚያ ላይ ቢሆን አጀንዳው አይደለም ኦነግ ሸኔ 1000 ሰው ሞተ፣ 100 ሰው ሞተ፣ 1 ሚሊዮን ወደመ፣ የህብረተሰቡ ልጆች ተማሩ አልተማሩ በተመሳሳይ ፋኖ እንደዛ ነው፣ ህዋት እንደዛ ነው። ትምህርት ቆሟል፣ ህክምና የለም። ለምን? ትምህርት ከነጻነት በኋላ ይደርሳል። የተለላቂ የባንዳዎች መገለጫ ነው። ይሄ ሁሉ በሙሉ ተነስቷል። ያለው የኃይል አሰላለፍ ከዛ ባለፈ የተደረገውን ተፈናቃዮችን ለመመለስ በተደረገው ጥረት ያጋጥም የነበረ ፈተና አይ ቲንክ በመዋቅራዊም ከነታደሰ ወረደ ጋራ የነበረውን ደጋግመን እንደ ጋት ሚዲያ ፕራውድ ምን ሆነው ዩኒቲ ኦፍ ኮማንድ አለ፣ ዩኒቲ ኦፍ ዳይሬክሽን አለ። ይሄ ባለበት ሁኔታ ኢፌክቲቭ ሊሆን አይችልም ይያልን የነበረው የለም ግንኙነትም አልነበረም። ስልክ መዝጋት ትናንት በደንብ በጌታቸው በኩል የተገለጸ አለ። ሁሉ ሰው እንዲወድህ አይስክሬም ሻጭ መሆን መቻል ነው ያለበት የተባለው። ፖለቲካ ውስጥ የምታስከፋው ይኖራል፣ በውሳኔ የሚደሰት ይኖራል። ነገር ውሳኔ ስትወስን ግን እከሌን ላስከፋ ከሌላ ላስደሰት መሆን የለበትም። ለሪዮት ዓለም ታማኝነት፣ ለህዝብ ታማኝነት ወይ ለሪዮት ዓለም ታማኝነት የሚለውን እንተውና ለህዝብ ታማኝነት በሚል እንውሰድ እና አሸማጋይ ለመሆን በመዋቅሩም ምክትሉን ቦታውን ለመያዝ በዛም ደግሞ ጠብ ከሚለው ጥቅም ለመካፈል የመፈለግ ያ ቡድን እንዳልኳችሁ በተራጀ መልኩ ስም ያጠፋል፣ ማንነት ይፍቃል። አሁን የሱ በሙሉ ህዋትን ሞዴል አድርገው የተነሱት በሙሉ መለያ ባህሪያቸው ምንድነው ካላችሁ ማንነት መፋቅ ይነሳል። በቃ ይነሳና አስፈላጊ ከሆነ ጾታ ሳይቀር ሌላ ማንነታችሁን ጾታም ሊቀይሩ ይችላል። ይሄ በቀጣይነት ያለው የትግራይ ፖለቲካ በጣም ህዝቡ በተለይ ወጣቱ በሚያደርገው ትግል ሊስተካከል የሚችልበት እድል እንዳለ አንስተዋል። እኔ አሁን ይሄንን ቀረጻ ያደረኩኝ ወደ 325000 ሰው አይ ቲንክ በ16 ሰዓት ውስጥ 325000 ሰው አይቶታል። ድንገት ካላያችሁ በነገራችን ላይ ብታዩት ታተርፋላችሁ ፕሊዝ። የለውጥ ተስፋ እንዳለ ያ ግን በዋናነት በወጣቱ ውስጥ እንደሆነ ይሄ ዛሬ የደብረ ጽዮን ቡድን ወይንም አንጃው የሚጠቀመው ኃይል ከራሱ ከትግራይ ማህፀን የወጣ እንደሆነ እህቴን ላይ አልተኩስም፣ ወንድሜ ላይ አልተኩስም፣ አባቴ ላይ አልተኩስም፣ እናቴ ላይ አልተኩስም ብሎ የፖለቲካ ልዩነትን በውይይት ፍቱ በማለት ውጤት ሊያመጣ እንደሚችል ይሄን እንደሚያሳይ እየተጠቀሰ ነው ያለው። ሌላው እንግዲህ ምናልባት የሳተላይት ኢሜጅ የተነሳ ዛላምበሳ አካባቢ ሻቢያ እየተጠናከረ ነው ማለት ነው። የማን ሳተላይት ነው ያነሳው?
እና አንዳንድ ነገሮችን ማየት የማን ሳተላይት አነሳው የሚለውን ሌላ ጉዳይ ነው። ከዛ ውጭ ደግሞ ሻቢያ የሚከተለው የጦርነት ፍልስፍና በቃ ፈርስት ጀነሬሽን ላይ የተቸከለ ምሽግ ቆፍሮ ታንክ አስቀምጦ እነዛ ታንክ በታንክ እየተኮሰ በጣም ኃይለኛ ኮንክሪት ምሽግ ሰርቶ እዛ ውስጥ ነው የሆነ ሰንበድን አስቀምጦ ተራራ ላይ ሆኖ ያ አዝጋን ያኛው ጦርነት አለቀ። ጨዋታውን የሚጫወተው ኤር ፎርስ ካፓቢሊቲ ነው፣ አየር ኃይሉ ነው፣ ድሮኖች ናቸው። ምስሉን ያነሱ ድሮኖች ሰርቪላንስ የሰሩ ድሮኖች ለሚያጠቁ ድሮኖች ያቀብሏቸዋል። ከመድፍ ተመርጦ ይመታል። በጣም ወሳኙ መድፍ ኮስት ዋይዝ በሆነ መልኩ። ከዛ ባለፈ ሻቢያ ምንም አይነት ድንበር ላይ ዛላምበሳ ላይ ሳይተኩስ ፍላጎቱ መቀሌ ላይ ተኩስ እንዲነሳ ነው። በተመሳሳይ የደብረጽዮን ቡድን ለመዋጋት እንግዲህ ትናንትም ከትናንት በስቲያም ኦልሞስት በተደጋጋሚ ወደ እናንተ ለማምጣት ሞክሬያለሁ። ሐሳቤንም ያለውን መረጃ እንደ ቅቡልነት ለማግኘት በሚል ሪቫይዝ ማድረጉ አይቀርም። ለምንድን ነው ሪቫይዝ ማድረጉ የማይቀርም? ልክ ወልቃይት ላይ አድዋ ላይ ያንን አስመረቁ። ለምሳሌ ኮማንዶ አስመረቅን ብለው አዲስ ነው ነባር ነው ምናምን ሌላ ጉዳይ ነው። ድሮን በደንብ መሰራት መቻል አለበት። ዲዲአር ይሰራ እየተባለ ይሄንን በዓለም ፊት በቪዲዮ እንግዳ ጠርቶ ያደረጉት ነገር ነው። ይሄን መሰራት መቻል አለበት። ለፕሪቶሪያ ስቴክሆልደሮች መንግስት ይሄንን ያቀርባል ብዬ ተስፋ አደርጋለሁ። ዞሮ ትልቁ ነገር በሽሬ በኩል በተከዘ በኩል ወልቃይትን ሰብሮ የመግባት ያን የመቆጣጠር ቅቡልነት ለማግኘት ሙከራ አለ። ያ ሲደረግስ ተለላቸው አለ። እዚህ ደግሞ ሰብሲደሪ ሆነው ተስፋ የሚያደርገው ሻቢያ ህዋት እና ፋኖ ሆነ በኮቴሽን ሰሜናውያን ህብረት ፈጥረን የባንዳ ህብረት ማለት ነው። ያን ፈጥረን ኢትዮጵያን እንወጋለን፣ ማዕከላዊ መንግስቱን እንወጋለን። ሻቢያ ወዳጆች ፖለቲካ ዘላቂ ወዳጅ የለውም፣ ዘላቂ ጥቅም ነው ብለን ልንነሳ እንችላለን። ምንም ችግር የለውም፣ ፋክትም ስለሆነ። ነገር ግን በዋናነት እንደው አሁን እንነሳ ትግራይ ለምሳሌ የትግራይ ልሂቃን ፋኖን ያደራጀው ድጋፍ ያደረገለት ሻቢያ ነው። በጦርነቱ በህልውናው ጦርነቱ ወቅት እርሾ አልነበረም፣ ይደንዋጋለን ምናምን የሚል አልነበረም ወይ? ጎንደር አካባቢ ነበረ፣ ወሎ ነበረ፣ ከሸዋም እንቅስቃሴዎች ነበሩ። ዘንድ በየቦታው ኤርትራ ውስጥ የነበሩ ሰዎች ናቸው አሁን የፋኖ አመራር የሆኑት። የኤርትራ ደህንነቱ ሰሌክት አደረጋቸው፣ ድጋፍ ሰጣቸው። አሁን ኦማሃጅር እኮ ነበሩ እኮ እነማን እንደነበሩ ይታወቃል። ያ ማለት የክልላዊ መዋቅሩ ይህን ተከታትሎ የፖለቲካ ልባት የሚሰጠውን በፖለቲካ ልባት ከዛ የተሻገረውን ሴኩሪቲ አፓራቱን ተጠቅሞ ለምን አላጠፋ ምናምን ፍላጎት ያለውም አለ፣ የተላጭነት መንፈስ ያለውም አለ። ቢሮ የተቀመጠ ግን ፋኖ ይሆናል አለ። ብዙ ብለን ስለተናገር ስለሚያሰለችም የተው ነው ማለት ነው። ሰው እንግዲህ ይሄ ኃይል ቲፒኤልኤፍ በተከዘ በኩል አጥቅቶ ቢያጠቃ ከህዝቡ ጋር አንድ ቅራኔ ውስጥ ይገባል። ከዛ ባለፈስ ፋኖና ህዝቡን ደግሞ ይራራቃል።
ያያችሁ እኮ ነው በአርማጭሆ በኩል በቋራ በኩል የወልቃይትን መዋቅር ለማጥቃት ጥይት የሚተኩስ ሰዎች አሉ። አሁን ህዝቡ እንዴ ኖ ሲል የለም ሃይ አሁን እንደዛ አይደለም የሚሉ አሉ። ምሬ ወዳጆ ወሰዱት የራያ ጉዳይ ምናምን ያነሳ እዚህ ራሱን የአማራ ፋኖ በጎጃም የአማራ ፋኖ በጎንደር በሸዋ የሚለውን ወሰዱ። ተላላኪዎች ናቸው፣ ባንዳዎች ናቸው። በግልጽ መነገር መቻል አለበት። የአማራን ህዝብ ተስፋ ያጨለሙ 2 ዓመት ሙሉ ትምህርት እንዳይኖር ያደረጉ ህክምና ትምህርት በተላላኪነት በውክልና እንዳልኳቸው ሻቢያ ጦርነቱ ኤርትራ ውስጥ እንዳይሆን ይፈልጋል፣ ትግራይ ውስጥ እንደሆነ የዛ ተባባሪ ሆኑ ናቸው ማለት ነው። ስለዚህ ምንድነው የሚሆነው የሚለውን በደንብ አብረን መከታተል ተጠበቅብናል። ፕሊስ ፕሮግራሙን አስቀድሜ እንዳልኳችሁ ድጋሜም ሪከመንድ ላድርጋችሁ ተከታተሉት። ብዙ ነገር ምንማርበት ምትማሩበት ይሆናል። የትግራይ ፖለቲካ ወደ ዲኬደንስ ውስጥ ገብቷል። ይሄ ዲኬደንሱ እንዴት ነው ሊወጣ የሚችለው? ከዚህ የመውጣት እድል አለው ወይ ከተባለ መቼም የፖለቲካ ዝቅጠትን ለመውጣት የካልቸሩ ምን ይመስላል? የትግራይ ካልቸር ሪዚሊየንት አለው። ፈተናዎች በጣም በተደጋጋሚ ፈተናዎች ሲያጋጥሙት ከዛ የመውጣት አቅም አለው። ኢንስቲትዩሽኖች ሃይማኖት የሆሪዞንታል የሆነውም ቨርቲካል እንኳን የፓወር ቨርቲካል መሰላሉ የተሰበረ ቢሆንም ኢንስቲትዩሽኖች ተቋማት ላይ አንዳንድ ሃይማኖት ላይ የምታያቸው ዲኬደንሶች አሉ። ከዛ ባለፈ ልሂቃን በተለይ ወጣቶች ምሁራን ዳት ልሂቃን ምንለው በደንብ ማሰብ በደንብ ማሰላሰል ይገባልና የግምት ችግርም አለ። በቃ የኢትዮጵያ መንግስት ተዳክሟል፣ አቅም የለውም ወዘተረፈ የሚል ትናንት በነበረው በቃ ዳት በኦልድ ሜንታሊቲ የማሰብ ነገር አለ። የኢትዮጵያ መንግስት አቅም አለው። የኢትዮጵያ መንግስት አቅም በነገራችን ላይ የኢትዮጵያ ህዝብ ነው። በባንዳዎች ሪፖርት ተታላችሁ ወደ ጦርነት ባትገቡ የኢትዮጵያን የግስጋሴ ጉዞ ፈተና የለውም ወይ ችግር የለበትም ድክመት የለበትም ማለት አይደለም። ነገር ግን ኢትዮጵያ ማለት ኢትዮጵያን ማስቀደምን እንደ ወንጀል እንደ ኃጢያት የሚቆጥሩ የአብዮታዊ ዲሞክራሲ ቅጥረኞች ሙት አንጋሾች ሙት አወዳሾች በአንድ ቅድም ባልኳችሁ በአንድ በስብሐት ነጋ ፋሚሊ ውስጥ ያለ ሞት ቁጥር የሆነባቸው የነዛን አንጋሾች ፕሮፓጋንዳ ጥሩ ነው። በነገራችን ላይ እናዳምጥ፣ ያዳምጥን እንማርበታለን። አሁን አንዳንድ ሰው ለምን ይሄ ከሌ እንደዚህ ዩቲዩብ አይዘጋም እንደዚህ አቅም የለም ወይ ምናምን ነው ለምን ትዘጋዋለህ? የምታገኝበት ነገር ይኖራል። በአስተሳሰብን ትምህርት የሚገኝበትም እሱ ስለሆነ ማለት ነው። ሌላው ምናልባት ወደ ሶማሊያ ስንሄድ በትናንትናው ዕለት የሶማሊያ ካስቴዲያል ኮፕስ ምንድነው የሶማሊያ ማረሚያ ቤቶች በመካከለኛው ሸበሌ ወደ ውጊያ ገብተዋል ብያችሁ ነበር። በዛሬው ዕለት ደግሞ የሶማሊያ ፖሊስም እንዲሁ ወደ ጦርነት ወደ መካከለኛው ሸበሌ እንዲገባ እየተደረገ ነው ያለው። ዛሬ ሞቃዲሾ ውስጥ ቪላ ሶማሊያ አካባቢ ከፍተኛ ፍንዳታ አጋጥሞ ነበር። እንግዲህ በፍንዳታው እስካሁን ካዡዋሊቲስ የጉዳት መጠን ሪፖርት አልተደረገም። አንዳንዶቹ የሚሉት ታርጌት የተደረገው ራሱ ፕሬዝዳንቱ ነው ታርጌት የተደረገው የሚሉ ሪፖርቶች አሉ። እስቲ እንግዲህ ዞሮ እሱ ያለውን መረጃዎችን ይዘን ምንመጣ ተጨማሪ መረጃዎችን የማመጣ ይሆናል። ምናልባት በዚህ አጋጣሚ አንድ የቱርኮች የቱርክሽ ሚሊተሪ ኤርክራፍት ዛሬ ሞቃዲሾ ውስጥ አርፏል። በዚህ ሞቃዲሾ ውስጥ ሲያርፍ አሁን ዘመኑ የደረሰበትን የባይራክታር አኪንቺ ድሮኖችንና ተተኳሾቹን ይዞ መምጣቱን ሪፖርት እየተደረገ ነው። ያ ማለት እንግዲህ እንደምታውቁት ቱርክ ሶማሊያ ላይ እጅግ ከፍተኛ የሆነ ኢንቨስትመንት ያለው ኔቪ ያለው ኦይል ኤክስትራክት ለማድረግ ነዳጅ ለማውጣትም ከፍተኛ ኢንቨስትመንት ያለው ስትራቴጂክ የሚሳኤል ምንድነው የሮኬቶች የሚሳኤል ማስወንጨፊያ እየገነባ ያለ ኢንዲያን ኦሽንን ለመጠቀም ማለት ቫስት ስለሆነ ያለምንም ስጋት ያለምንም ችግር የጦር መሳሪያ ሙከራ ለማድረግ ማለት ነው። በዛሬው ዕለት የቱርክ ሚሊተሪ ኤርክራፍት ካሪንግ ሚሊተሪ ሰፕላይስ
including next generation Bayraktar Akinci drones, has landed at the capital's airport. Somalia's outgoing defense minister called it the largest support Turkey has provided to Somalia, aiding the federal government in the war against Al-Shabaab. እንግዲህ እንትኑም የወረዱት በነገራችን ላይ ፕሬዝዳንት ሐሰን ሼክ መሐመድ መከላከያ ሚኒስትራቸውን አብዱል ቃድር መሐመድ ኑርን ያወረዱት በአሜሪካ ግፊት ነው። መሐመድ አብዱል ቃድር መሐመድ ኑር የሶማሊያ መከላከያ ሚኒስትር የነበረው በትናንትናው ዕለት ወደ እናንተ አብጥቻለሁ። የሶማሊያ የባህርና ምንድነው የሶማሊያ የባህርና የወደብ አስተዳደር ሆኗል። ሚኒስትር ኦፍ ፖርትስ ኤንድ ሲ ሆኗልና በጣም ፕሮ ተርኪሽ ስለሆነ መከላከያው በዛ ምክንያት ነው የተቀየረው። እንዲቀየርም የአሜሪካ ግፊት አለበት የሚል ሪፖርቶች እየወጡ ነው። ከዛ ባለፈ ምናልባት እንግዲህ የቱርክ እርዳታ በምን ያህል ድረስ ይቀይረዋል የሚለውን ማየት አስፈላጊ ነው። ለመጀመሪያ ጊዜ በሚባልም ለባለፉት 20 ምናምን ዓመት ለመጀመሪያ ጊዜ በሚባል የሶማሊያ አየር ኃይል የተሳካ ድብደባ ፈጽሟል። በዚህ በሚደረግለት ድጋፍም መሰረት አድርገው ሌላው ምናልባት አሁንም በተመሳሳይ የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን ከአሜሪካ ጋር ንግግር እያደረግን ነው፣ ግንኙነታችን አት ፈርስት ስቴጅ ነው። ምንድነው የሚለው Somaliland says ties with US are in the early stage ወይ ገና ጅማሮ ላይ ነው ያለው። ነገር ግን የሁለታችንን የጋራ ጥቅምን በተለይ የሶማሊላንድን የማይናወጥ ሀገር የመሆን ሶቨርኒቲን ጥያቄ መሰረት ባደረገ መልኩ አብረን እየተንቀሳቀስን ነው። ከቪኦኤ ሶማሊያ ጋር በነበራቸው ግንኙነት ምንድነው ቆይታ ከዛ ባለፈ ደግሞ ይላሉ አብዱራህማን ዳሂር አደን የሶማሊላንድ የውጭ ጉዳይ ሚኒስትር የጋራ ሚቹዋል ኢንተረስት ቢኖረንም የማንሻገራቸው ቀይ መስመሮች አሉ። ከነዚህ አንዱ የፍልስጤማውያን ሪሰትልመንት አንደግፍም የሚል አለ። እየወጡ ያሉ ሪፖርቶች በነገራችን ላይ አሜሪካ በበርበራ እጅግ በጣም ስትራቴጂክ ወሳኝ በሆነው በኤደን ባህረ ሰላጤ የባቤል መንደብ መግቢያ ቫስት ኦሽን የሆነውን ኢንዲያንን የምትቆጣጠርበት በቀጠና ያለውን የቻይናን ኢንፍሉዌንስ በከፍተኛ ደረጃ ዲተር ለማድረግ ለመግታት የሚያስችል በርበራ ላይ የጦር ሰፈር ለመገንባት በምላሹ ሙቅና ለመስጠት እንቅስቃሴ እየተደረገ እንዳለ መረጃዎች እየወጡ ነው ያሉት። በነገራችን ላይ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ምንም እንኳን ከፍተኛ የአልሸባብ ማጥቃት በመካከለኛው ሶማሊያ እየተከናወነ ቢሆንም እሳቸው ግን ወደ ግንባር ሄዱት ወደ ሄርሸበሌ ነው በሚል ቅሬታዎችም እየተነሱ ነው ያሉት። እሱን እንግዲህ ተጨማሪ መረጃ ይዤ የምመጣ ነው የሚሆነው። ሌላው የእስራኤል መከላከያ ከፍተኛ ጥቃት ፈጽሟል በጋዛ ሰርጥ ላይ ምናልባት እስከ 200 አካባቢ የሚሆኑ ሰዎች እንደሞቱ ነው መረጃዎች እየወጡ ያሉት። የፓለስታይን የፍልስጤም የጤና ተቋማት እያሳዩ ያሉት በዋናነት ደግሞ ህፃናትና ሴቶች እየተጎዱ እንደሆነ እያሳዩ ነው ያሉት። ከዛም ባለፈ በነገራችን ላይ ከፍተኛ የሆኑ የጋዛ የፍልስጤም የመንግስት ባለስልጣናትም ጉዳት እንደደረሰባቸው እንደሞቱ ነው የሚያሳየው። ለምሳሌ ፕሮፌሰር ኤሳም አልዳሊስ የመንግስት የሥራ ክትትል ኮሚቴ ሊቀመንበር ነው። 3 ልጆቹና 2 የልጅ ልጆቹ ጨምሮ እንደሞቱ፣ ሜጀር ጀነራል መሐመድ አቡ ዋጢፍ የሀገር ውስጥ ጉዳይ ሚኒስትር ምክትል ኃላፊ፣ ሜጀር ጀነራል በህጀት አቡ ሱልጣን የሀገር ውስጥ ደህንነት አገልግሎት ኃላፊ፣ አህመድ አልሃታ የፍትህ ሚኒስትር ምክትል ኃላፊ፣ ፕሮፌሰር መሐመድ አልጀማሲ የአደጋ ጊዜ ኮሚቴ ሊቀመንበር እና ሌሎችም 200 በላይ የሚሆኑ በዋናነት ህፃናትና ሴቶች እየተጎዱ እንደሆነ እስራኤል ደግሞ በአስቸኳይ የታጋቾች በህይወት ያሉ ታጋቾች እንዲሁም ምንድነው አስክሬናቸው በአስቸኳይ ካልተመለሰ ከአየር ጥቃት ባሻገር ሌሎችም ይኖራሉ። which means እግረኛም እንደገና ዳግም
በእግረኛም ሊኖርበት እንደሚችል ጥቃት ከመፈጸሙ በፊትም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢንፎርም እንደተደረጉና ከፕሬዝዳንቱ ኮንፊርሜሽን እንዳለ ነው እየታየ ያለው። ምናልባት ሩሲያ፣ ኖርዌይ፣ ቻይና፣ ስፔን እነዚህ አገራት በጋዛ በቀይ ባህር ቀጠና ያለውን ሁኔታ እየተከታተልን ነው፣ ወደ ሰላም መመለስ መቻል አለበት የሚል መረጃ እየሰጡ ምንድነው አቋማቸውን እየገለጹ ነው ያሉት። እንግዲህ አንዳንዶቹ የሞቱት 200 ናቸው የሚል አለ። የለም ቁጥሩ 346 ነው። 182ቱ የሰሜን ጋዛ ሰርጥ ነዋሪዎች ናቸው የሚል አለ። እንግዲህ ምንድነው መረጃዎቹ እንደየ ፖለቲካል ኢንተረስት የበለጠ ምንድነው ዲፊውዝ የሚቀርቡበት ሁኔታ አለ። ለምሳሌ አልጀዚራ በጣም በበለጠ የሞቱ ህፃናትን ወደፊት ይዞ ይመጣል። ሌላው ደግሞ እንደ ኢንተረስቱ የሐማስ ሚሊተሪዎችን ከሞቱት ውስጥ ያሳያል። ያው ይሄ ፖለቲካ ፍላጎትም ስላለ ማለት ነው። እንግዲህ በተመሳሳይ በዛሬው ዕለት የዶናልድ ትራምፕ እና ቭላዲሚር ፑቲን የስልክ ልውውጥ እንደሚያደርጉ ይጠበቃል። ቀሪ መረጃዎችን ምሽት በጋት ዕለታዊ ወደ እናንተ የሚያደርስ ይሆናል። በድጋሚ ላይክ ፊንገርስ ሰብስክራይብ ካላደረጉ ሰብስክራይብ ያድርጉ። ጋት ሚዲያን ይደግፉ። ኢትዮጵያ በክብር ለዘላለም ትኑር። Thank you.